ለሆድ ነው፣ ሆድም ለእህል ነው። ሁለቱም ጠፊዎች ናቸው። ያ ሁሉ ልታ፣ ያ ሁሉ ደስታ፣ ያ ሁሉ ሐሴት አምላካቸው ተሰድቦ ስለነበረ፣ አምላካቸው አይችልም ተብሎ ስለነበረ፣ በአሕዛብ ዘንድ ብዙ አይነት ወሬ ስለተወራ፣ የኃጢአተኞች እጅ ስለበረታባቸው፣ ዘር ይዘው የሚዘሩበት ስፍራ ስላልነበራቸው ስለተበተኑ፣ ግን እግዚአብሔር እንደ ተስፋ ቃሉ ክብር ለእግዚአብሔር አስቧቸው ሲመለሱ ነዶ ሲለቅሙ ነዶ እንዳለ ሆነው ያ አምላክ በአሕዛብ ዘንድ ግን አንድ ነገር በጆሯቸው ሰሙ፣ አምላካቸው ከበረ። አንዳንዶቻችሁ ከፋ ያላችሁ ትመስላላችሁ። አሜን። ከሌጋ የተጋጨ ሰው አለ? ምን በድያችኋል? አንዳንድ ጊዜ ስናቆም ሳናቆም እግዚአብሔርን በትክክል እየጠበቀን ሳለ ጠላት ያሸነፈ ይመስላል፣ ቦታውን የያዘ ይመስላል። በጣም የሚገርማችሁ ነገር ያን ሲሰሙ ግን አፋቸው በደስታ ከንፈራቸው በእልልታ እስቲ ክብር አስገቡ። ለዚህ ነው ስለ ነዶ አይደለም የተደሰቱት። ነዶ ምን ክፋት አለው? ጥሩ መኪና መንዳት ምን ክፋት አለው? ጥሩ ቤት መኖር ምን ክፋት አለው? ብዙ ጊዜ እንደውም ሰዎች እንደዚህ አይነት ነገር የሚቃወሙ ሰዎች ስላሌላቸው፣ ቢኖራቸው የመጀመሪያ ለግዠሪ ነገር የሚያደርጉት እነሱ ናቸው። አይ ሪሜምበር አንዲት ልጅ ሴቶች ሱሪ ሲለብሱ በጣም ትወቅስ ነበር እና እሷ ስትወቅሳቸው ጻድቅ ትመስል ነበር። እህቱ አረብ ሀገር ሄዳ ግን 6 ሱሪ ስትልክላት ሳምንቱ ሙሉ ሱሪ ማድረግ ነበረች። ለሳምንቱ በሙሉ አንድ ጊዜ ወቀሳዎች ስላሌለን፣ ግን ስለዛ አይደለም ፖይንቱ። ክብር ለእግዚአብሔር። አስቀድማችሁ የእግዚአብሔር መንግስት ጽድቁን እሹ ስለሚል የእግዚአብሔር መንግስት መክበሩ ነው። እስቲ ክብር አስገቡ። ሃሌሉያ። ያኛውማ ተጨማሪ ነው። ያኛውማ ዋና አይደለም፣ ግን አስፈላጊ ነው። ቢቻል በጥሩ ቤት መኖር፣ ቢቻል ጥሩ ምግብ መብላት ምን ክፋት አለ? ምንም ክፋት የሌለው ነገር። ግን አምላካቸው እግዚአብሔር ሲባል እስቲ አሜን በሉ። ምን አደረገላቸው? አረ ታላቅ ነገር በሉ። ታላቅ ነገር ከዛ ተባለ በሉ። ሰማን በሉ። እስቲ በጆሮአችሁ ሰሙ አይደለ? 2026 ትሰማላችሁ። አሜን። መዝሙረኛው ላይ ስለዚህ እግዚአብሔር የእንደገና አምላክ ነው። እግዚአብሔር ይጎበኛል። እግዚአብሔር ይመጣል። የሆነ ሰው ላበረታታ፣ በእንባና በለቅሶ አትጨርሱ። ወይም እንደዚህ ላስቀምጥላችሁ፣ መጨረሻችሁ እልልታ ይሆናል። መጨረሻችሁ ሳቅ ይሆናል። ክብር አስገቡለት። የኃጢአተኛውን እጅ ምን አያደርግም? አያበረታም። የዳዊት ለብዙ ዘመን በዳዊት ቤትና በሳኦል ቤት መካከል ምን ነበር አልኳችሁ? ጦርነት። ለመቼ? ለብዙ ዘመን ጦርነት ነው። ምንድነው ጦርነቱ? የብዙ ዘመን ጦርነት ምንድን ነው? አንድና አንድ ነው። የብዙ ዘመን ጦርነት ዳዊት አይነግስም ነው። አጭር፣ ሌላ ነገር የለም። ዳዊት ገንዘብ ቢፈልግ ኖሮ ይሰጠዋል። የሆነ ነገር ቢፈልግ ኖሮ ይሰጠዋል። የዳዊት ጥሪ ግን ንግስና ነው። በዛ በዳዊት ሐረግ የዘር ግንድ ውስጥ ደግሞ ክርስቶስ አለ። እዚህ እግዚአብሔር ፕላን ዳዊት ላይ አለ። እነዚህ ሁሉ ሰፈሪንግ በዳዊት ሕይወት ውስጥ የነበረው እስከ መንግስት ደረጃ ተስቀስ ሲወረወርበት የነበረው ውስጥ ያለው ነገር እንዳይወጣ ነው። ራእዩ ወደ ፍጻሜ እንዳይደርስ ነው። ስለዚህ ይሄ ጦርነት የአንድ ቀን አይደለም፣ የብዙ ዘመን ጦርነት ነው የገጠመው። አንድ ሰው ልባርኩ፣ አንድ ሰው ይወስዳል። መንፈሳችሁ እዚህ ነው ያለው።
እግዚአብሔር ወደ አላችሁ እየደረሳችሁ ይመስላል። እስቲ አሜን በሉ። እዚህ አንድ ቃል ተጻፈ። ለብዙ ዘመን ጦርነት ሆነና የሳኦል ቤት እየደከመ የኃጢአተኛው እጅ ያበረታ፣ የክፉዎች እጅ እግዚአብሔር ያበረታ። የዳዊት ቤትን ከፍ ከፍ እያለ እየበረታ መጣ ይላል። አሜን በሉ። አሁን እንደዚህ ነው የሚሆነው። ሚዛኑ የሚያሳየው እውነት ላሳያችሁ። ከፍ እያላችሁ ነው። አሜን። አልሰማችሁኝ? ቦታችሁን እየያዛችሁ ነው። እስቲ አሜን በሉ። እየበረታ መጣ። አንድ ቦታ ላይ ከቀድሞት ምድረ በዳ የሰላምን ቃል ይነግሩ ዘንድ ወደ ሐሴቦን ንጉሥ ወደ ሲሆን መልእክተኞችን ላኩ ይላል ሙሴ ሲናገር። መልእክቴ የሰላም ነበረ አለ። የላከው መልእክት ደግሞ ምንድን ነው ሲባል በአገርህ ልለፍ የሚል ነው። በአውራ ጎዳና እሄዳለሁ፣ ወደ ቀኝና ወደ ግራ አልተላለፍም። የምበላውን ምግብ በገንዘብ ሽጥልኝ፣ የምጠጣውን ውሃ በገንዘብ ስጠኝ። ኤናቃውያንና የኔር ሰዎች ከዚህ ቀደም እንዳደረጉልኝ አድርግልኝ። ምክንያቱም እኔ መንገደኛ ነኝ። በሲዮንና በሐሴቦን በኩል አልፌ ተስፋ የተገባልኝ ቃል ዮርዳኖስን ተሻግሬ ከነዓን ምገባ ሰው ነኝ። ኤርትራን ባህር አልፈን የመጣን ሰዎች ነን። በዚህ በእናንተ ሀገር የመቆየት ፕላን የለን፣ እቅድ የለን፣ መንገደኞች ነን። እግዚአብሔር በግብፅ እያለን ወደ መልካሚቱና ወደ ሰፊቱ ስፍራ አገባችኋለሁ ብሎ ቃል ያለን የተስፋ ቃል የተሰጠን ህዝቦች ነን። ስለዚህ እኛ መንገደኞች ነን፣ ከእናንተ ምንም አንፈልግም፣ ተጓዦች ነን። 430 ዓመት በባርነት አባቶቻችን ቅድመ አያቶቻችን የኖሩ ናቸው። ያን አኮምፕሊሽመንት ወደ አንድ ፍጻሜ ለማምጣት መንገዱ ግን በዚህ ነው። ወደ ሐሴቦን ንጉሥ ሴሆናውያን ያሉበት አገር ልለፍ ሲለው የሐሴቦን ንጉሥ ሴሆን ግን ይላል መጽሐፍ ሲናገር ያሳልፈን ዘንድ አልፈቀደም። ሄደን ልንሻገር ጥቂት ሲቀረን ሊነጋ ሲያቅላላ መንገዶች ተዘጉ። በመጽሐፍ ቅዱስ ጥራት ስትሮንግ መንግስት የሚባሉት መንግስት የሐሴቦን ንጉሥ የሴሆን ግዛት ያለበት በጣም ተገዳደራቸው። እነ ኤናቃውያን እነ ኔርን የተለያዩ መንግስታት ድል ነስተው መጡ። አራዊቶችን ድል ነስተው መጡ። ጊንጦችን ድል ነስተው መጡ። ምድረ በዳውን አሸንፈው መጡ። በብዙ ጣውረድ ከወጡ በኋላ ዮርዳኖስ ሊገቡ ጥቂት ሲቀራቸው የመጨረሻ ፍልሚያ ገጠማቸው። ያሳልፈን ዘንድ ምን አይነት ጥያቄ ያቀረቡለት? እንጀራን በገንዘቤ ልብላ ነው ያሉት። እንጀራህን እንኳን አንበላም። ውሃን በገንዘባችን እንጠጣ፣ ውሃን አንጠጣ። በአውራ ጎዳና በሜን ሮድ ማለት በተገለጠ ህይወት ወደዚህና ወደዚህ አንተላለፍ፣ እያያችሁኝ አንድ ነገር ሳልነካ አለ። ነገር ግን አሁንም ያሳልፈን ዘንድ አልፈቀደም። ማንም ሰው ወደ ድል እሻገራለሁ ብሎ ሲያስብ ወደ ታየ ተስፋ ቃል እገባለሁ ብሎ ሲያስብ አልጋ በአልጋ ይሆናል ካላችሁ ይሄ ትምህርት ከንቱ ነው። ክርስትናችንም ጨዋታ ነው። በድል በኖረኝና ብዙ ባስተማርኳችሁ አይውሽ 4-5 ወር እናንተ ጋር በተቀመጡ ወደፊት እናደርገዋለን። በዚህ አይነት ድል አይሆንም። በዚህ አይነት ብሬክትሩ አይመጣም። በዚህ አይነት መጽሐፉ አላስተማረንም። በአንድም በሌላም በሰልፍ በኩል አልፋችሁ ድላችሁን እንደምትቀናጁ ለነፍሳችሁ ለመንፈሳችሁ ማወቅ አለባችሁ። አምላካችሁ እግዚአብሔር ተዋጊ ከሆነ የእግዚአብሔር ልጆችም ተዋጊ ነው መሆን ያለባቸው።
እናንተ ሞራ ፈቁረት ይበላው በውጊያ ሜዳ ውስጥ መግባት ነው ያለባችሁ። በጦርነት ውስጥ ማለፍ ነው ያለባችሁ። ዛሬ ግን ክርስትናችን ጥሩ የሆነ ትራስ ያለ የሚያንኮራፋ እንቅልፍ ይመስላል። አትንኩምባዮች በጣም ብዙዎች ነው። ስለ ሰልፍ በሚወራበት ጊዜ አይመስለንም። ሸለብ ያለ ነገር ይመስላል። እነዚህ ሰዎች ግን የተስፋ ቃላቸውን ይዘው እየተጓዙ ሁሉን ነገር አልፈው ለዚህ ነው ዕብራውያን ጸሐፊ ሲናገር መንግስታትን ድል ነሱ። አሁን እኮ ይሄኛው ክርስትናችን እንኳን ወደ መንግስት ሄዶ ድል ሊነሳ ቤት ውስጥ ያለው ችግርም አልተቻለም። ታውቁት በቃ ወንድምና እህትን ማስታረቅ ነው ስራችን። ወዴት ወደ መንግስት ገና መቻለፍ እኔ የሰበኩ የሚሰድበኝ ይኖራል። አሁን እዚህ ውስጥ ምን ይፈላሰፋል ይኖራል። አይጠፋም። ሰው እኮ ምስኪን ህዝብ ነው። ምስኪን ነው በቃ ሰው አየሁት እኮ በመጽሐፍ ቅዱስ ጴጥሮስ መካከላቸው ቆሞ እንደነገርኳቸው እናንተ እንደመሰላችሁ እኮ ገና ከጠዋቱ 3 ሰዓት ነው ጉሽ ወይን ጠጥተን አይደለም በኢዩኤል የተጻፈው ቃል ይፈጸም ዘንድ ነው እንዲህ ምን ዘለው አሉ። እስቲ ክብር አስገቡ። ሰካራሞች ነው አይደለም ማለት ሰው ጉባኤ ውስጥ ቁጭ ብሎ ሰክረው ነው ይላል። ካልሰማችሁ የምቸገረኝ ባስቡ ሰክረው ነው ይሄማ በቃ አንድ ቀረባ ስለተገዛልን ነው የሚል አይጠፋም። ቀረባ ከኔ ከቀረባት አልፍ ያለ ሌላ ከሙስ ገብቻለሁ። አሜን ሞኞች ናቸው። ዋናው ልጅ ሳሙኤል ትዝ ይላችኋል። ራሱ ትልቁ ደግሞ ነብይ የተባለው ሰው አንቺ ሴት ስካርሽ መቼ ነው የሚበርደው? ኧረ ስካራ ማለት ነው እሷ ለትውልድ እያማጠች ነው። ሲያጆች ትውልድን የሚታደግ ከውስጧ እንዲወጣ እየጮኸች ነው። የመፍትሄ ሰው ወደ ምድር እንዲመጣ እየቃተተች ነው። ከሰጠኸኝ መልሼ እሰጥሃለሁ እያለች የተንከባለለች ነው። በእኔ ህይወት አንድ ነገር ስራ እያለች ነው። ሰውየው ደግሞ ሲያሰካራ መስለዋል። ልክ ነው ሰው እንደመሰለው። እኔ ደስ የሚለኝ ማሸነፏ ነው። እኔ ደስ የሚለኝ ምዕራፍ 2 ላይ መግባቷ ነው። የምስራች ምዕራፍ 2 ገብታችኋል። ቀንዳችሁ ከፍ ብሏል። ቀንዳችሁ ከፍ ብሏል። የኃጢአተኛው እጅ አይበረታም። አፌን በጠላቶቼ ላይ ተከፈተ። ክብር አስገቡ። ልቤም በእግዚአብሔር ጸና። እስቲ አሜን በሉ። ዘመን መጣላችሁ፣ በኩራት አትናገሩ። ኧረ አሜን በሉ። እግዚአብሔር አዋቂ ነው፣ ስራውን ፈታኝ ነው። ሃሌሉያ! ይገድላል፣ ያድናል። ክብር ለእግዚአብሔር ይሁን። ሃሌሉያ! እስቲ አሜን በሉ። ሐና ከልቅሶ አልፋ ዛሬ እናንተ ወደ ሰበኳችሁ ወደ እልልታ ገባች። መዝሙር አልነበረም? ቀንዴ ከፍ ከፍ አለ። ዛለቀሰች አልጨረሰችም። ስለዚህ ልባርካችሁ፣ በዚሁ ፈገግታ ትጨርሳላችሁ። አሁን በሚሰማችሁ ስሜት የምትጨርሱ ብቻ ልታስገቡ። እስቲ አሜን በሉ። የጠላቶች እጅ አይበረታባችሁ። እየደከመ ይሄዳል። ትችት እየደከመ ይሄዳል። ጦርነት እየደከመ ይሄዳል። ስለዚህ ልመለስ። የአሴሞን ንጉሥ አልፈቀደም። ተነስቶ ግን ምን አለ? ይሄ ሁሉ ነገር ተደርጎ ካልፈቀደ አምላካችን እግዚአብሔር አለ። ያሳዝናል። መሪው ወደሚሰጠን እቺን ዮርዳኖስን እስክንሻገር ብቻ ነው። አንዳንድ ጊዜ ፊት ለፊት ላይ ፕላን ማድረግ በጣም ጥሩ ነው። የት ነው የምትሄዱት? በጣም very important። ይሄ ሁሉ ጦርነት ለምንድን ነው? ዮርዳኖስን እስከምንሻገር። ይሄ ስድብስ ዮርዳኖስን እስከምንሻገር። ይሄ ወጪስ ዮርዳኖስን እስከምንሻገር። ንፋስ እንደሚጎሽም እንሂድ ከሆነ አይጠቅም።
መርከብ አለ መሪ እንደማለት ነው። ዮርዳኖስ ግን አቅጣጫችን ነው። ዮርዳኖስ ግን ታርጌታችን ነው። ሰንበሪ ጮህ አሜን ሃሌሉያ። ከዚያ ድረስ ይሄ ሁሉ ይሆናል አለ። የሐሴቦን ንጉሥ ሴሆን ግን ያሳልፈን ዘንድ አልፈቀደም። እስቲ በዚች በኩል ታልፉና አለ። ስለዚህ ልቡን አደነደነ አለ። ደንዳና መንግስት ገጠማቸው። እንደ ዛሬ ሁሉ ደግሞ ሚል ተጽፏል። ዝቅ ብሎ አምላካችን እግዚአብሔር በእጃችን አሳልፎ ይሰጠናል። እስቲ አሜን በሉ። ልቡን አደነደነው ይልና ሃሌሉያ። እስቲ አሜን በሉ። መታናቸው ይላል። አይገርማችሁ? በገንዘብ ተለማምጠው አልሆነ። ውሃ እንኳን በገንዘብ ገዝተው አልሆነ። በአውራ ጎዳና ሄደው አልሆነ። የሰላምን ቃል ተናግረው አልሆነ። ምን ያልተደረገ ነገር አለ? በአንጾኪያ ሰማችሁ? አንዴ በዚህ አንዴ በዚህ በምን እንደወንደሩት ልንገራችሁ። በጦርነት ተፈጸመ። በእጃችን አሳልፎ ሰጠን። ክብር አስገቡ እስቲ። በእጃችን አሳልፎ ሰጠን። ሁሉንም መታናቸው። ከብትና ሴቶቻቸውን ማርከናል። ክብር ለእግዚአብሔር። ገንዘባችሁ ኪሳችን ከተተ። ኢየሱስ ጌታ። በሰላም ሲሉ በጦርነት አሸነፉ። አዩሬድ አሁን የሆነ ኃይል አይሰማችሁ? ደስ አይላችሁ? ጦርነት አይጣፍጥም? ከዚህ በኋላ እጅ አትሰጡም። አጨብጭቡ። በደንብ ክብር አስገቡ። እየቀረባችሁ ወደ ዴስቲኒያችሁ እግዚአብሔር ወዳየላችሁ እንኳን ደስ አላችሁ። ስለዚህ የኃጢአተኛውን እጅ አያበረታም። እንደገና አፍን በሳቅ ከንፈሮችን በእልልታ ይሞላል። እምቢ ያለው እምቢ እንዳለ አይቀር። የእናንተ ፍጻሜ ግን እልልታ ነው። ጨዋቸው አሜን በሉ። ይሄ ለማን የተጻፈው? የጀመርኩላችሁ ክፍል ኢዮብ 8:20 ላይ ኦዝ በሚባል ምድር አልኳችሁ ብዬ ነበር። ኢዮብ የተባለ መጽሐፍ ውስጥ በመጽሐፍ ነው የሚፈታው። ቅን የሚለው በዛ ምድር ላይ ጻድቅ የሆነ ባለጸጋ የሆነ ሰው ስለሆነ ነው። ሰዓት ቢኖር እንዴት መተርተር ይቻል ነበረ። በብዙ ሀብት ውስጥ የነበረ በሀብት ውስጥ የተዘፈቀ ብዙ አይነት ነገር ከብቶች ያሉት ከዛም ባሻገር በሀገሩ ላይ አንቱ የሚባል ሰው ነበር። ዝቅ ብሎ ግን ቅንና እግዚአብሔርን የሚፈራ ሰው ነበር ይላል። ይሄ ሰው ነው ማይወድቀው። ይሄ ሰው ነው ማይጣለው። ባገኘው አንጡረ ሀብት ልክ የማይሳደብ ባለው ካፒታል ልክ ሰው የማይንቅ የተሰጠው ሀብት አደራ እንደሆነ የገባው እውቀት አደራ እንደሆነ የገባው መንፈሳዊነቱ አደራ እንደሆነ የገባው ከሌላ ሰው ተሽሎ እንዳልሆነ የገባው ኦዝ በሚባል ምድር ላይ ዛሬ ሰዎች በጣም ገንዘብ ያላቸው ሲመስል ሲንቁ እናውቀዋለን የኖርንበት ስለሆነ። ይሄኛው ግን ማስተዋል የበዛለት ሰው ነበር። አንዳንድ ሰዎች በጣም አቅም ሲኖራቸው ወደ ብልግና ሲሄዱ ይታያል። ይሄኛው ወደ ብልግናም አልሄደም። ቆንጆይቱን እንዳላይ እንኳን ከዓይኔ ጋር ኪዳን አደረግኩ አለ። ቃል ኪዳን ገባሁ አለ። መሰናክል እንዳልፈጥር እንዳላሰናክል። ሃሌሉያ። ስትራክቸሬ በሙሉ የሆሊነስ ሆነ አለ። ኤክስትራ መስዋዕት አቅርቦ ከሱ አልፎ ልጆቼ እንኳን እግዚአብሔርን ምናልባት በድለው ይሆን ጉርምስና ይዟቸው ብሎ እግዚአብሔር እንዳያዝን በቤቱ መስዋዕት የሚያቀርብ ሰው ነበር። ይህ ሰው አይወድቅም ማለት ነው። አንዳንዶቻችን ወደዚህ ክርስትና ስንመጣ ከመከራ ከድህነት ከጉስቁልና ሊሆን ይችላል። ኢዮብ ግን ከሀብት ነው የመጣው። ሀብት ውስጥ ሆኖ እግዚአብሔርን ማምለክ እንዴት ደስ ይላል! ሀብት ውስጥ ሆኖ እግዚአብሔርን መፍራት እንዴት ደስ ይላል!
እኔ በፈራው በጣም ከባድ ነገሮች አሉ። ከድህነት አራንቋ ወጥተን ወደዚህ ለመጣን ሰዎች ሀብት ሲመጣ ዞር ያለን እንደሆነ ከባድ። እሱ ከሀብት ወደ ድህነት ነው የወረደው እንደ ኢየሱስ እሱ ስለእናንተ ዳሁን አይደል ክብሩን ትቶ መጣ አይደል እንደ ኢየሱስ። ሐዋርያው ጳውሎስ ከሀብት ነው ማንበብ ይችላል። ከትምህርት ሊመካ ከሚችልባቸው ብዙ ነገሮች ሙሴ ከሀብት ነው። ምንም ሕፃን እያለ ነው ኋላ የነበረው። በኋላ ግን ቤተ መንግስት ነው ያደገው። ክብር ለእግዚአብሔር ነው። ወደ ወንድሞቹ ሲወርድ ግን ከወርቅ ወደ ጭቃ ነው የወረደው። ብዙ እኮ ቻሌንጅ የሚያደርጉ ሰዎች መጽሐፍ ቅዱስ ውስጥ አሉ። ትሁት ሆነ እንድንመላለስ የሚያደርጉ ሰዎች አሉ። የፈርዖን የልጅ ልጅ ማለት ምን እንደሆነ ታውቃላችሁ? ወራሽ እንዳይባል ኪንግደም እኮ ነው። በዓለም ያለ ዝናና ሀብት የእሱ ነው፣ የሙሴ ነው። በትረ መንግስት የሙሴ ነው። አለቅነት የሙሴ ነው። እምቢ ያለ ይላል። እምቢ ሲል ግን በቀላሉ ሃሌሉያ በአሮንና በማርያም ይታች ነበር። ሰማችሁ ነው ተውት። ቸርች ውስጥ በቀላሉ ይሰደብ ነበር፣ ይናቅ ነበር፣ ይተፋ ነበር፣ ይጠላ ነበር፣ ይገፋ ነበር። እነዚህ በጣም አሁን ከባዱ ምን መሰላችሁ? በዚህ ውስጥ እግዚአብሔር ማምለክ መቻል። አሁን ሰው ከመከራ ሲመጣ እርዳኝ ልክ ሲደርስ ደግሞ በቃ አንድ ቀን ጀርመን ሀገር ሳለሁ እኔ ሳገኛ 72 ዓመቷ ነው። አንድ ፒያኖ ጋር ወሰደችኝና ጀርመናዊ ሴት 52 ዓመት በዚህ ቤተክርስቲያን አለችኝ፣ ይህን ፒያኖ መትቻለሁ አለች። እና የተደራረበ ቤተክርስቲያን ነበረና በእነዚያን ጊዜ ይሄ ቤተክርስቲያን ከላይ እስከታች ሙሉ ነበር አለች። እኔም 52 ዓመት ተጫውቻለሁ ፒያኖ አለች። እና እኔ በሄድኩ ጊዜ ወጣቶችም የሉም፣ ሰውም የለም። እሷና ጥቂት 20 የሚሆኑ የእሷ ቤት አሮጊቶች ነው የነበሩት። ቤተክርስቲያናችን ታማለች ብላ ነው የጋበዘች። ፓስተሩ አስቸጋሪ ነገር አረጋቸው። ግን የዛሬ 52 ዓመት ግን አለች ማስታውሰው ሰው ሙሉ ነበር አለች። ወጣቶች ሁሉ እዚህ ነበር የሚያሳልፉት አለች። በቀን አንዴ እየበላን ነበር መኖሪያ ቤታችን የሰራ ነው አለች። ኤክስትራ የምናወጣው ገንዘብ አልነበረንም አለች። እና ለችግራችን እግዚአብሔርን በጣም እንጠጋው ነበር አለች። እግዚአብሔርን ጸሎታችንን ሰምቶ ባረከን አለች። ሀገራችንን መባረክ ጀመረ። ጀርመን በኢንዱስትሪ በጣም መባረክ ጀመረች። ይኸው እንዳየኸው በፋብሪካ መባረክ ጀመረች። በመድኃኒት አቅርቦት መባረክ ጀመረች። ናዚ የሚል ስም ከኛ ላይ ተፋቀና በመድኃኒት አንደኛ ወጣን፣ በካምፓኒዎች አንደኛ ወጣን፣ በእቃ አንደኛ ወጣን። ብሉንደር፣ ሜርሴዲስ፣ ቤምደብሊው ዓለምን ሞሉት። በኋላ ግን አንድ ላይ ተስማምተን ይመስለኛል አለች እንደ ቸርች ጌታ ኢየሱስ ስራህን ጨርሰሃል፣ በቃ አታስፈልገንም አለው። ዛሬ ባዶ ቀረናል። እስከየት ነው የምትሄዱት ከጌታ? አንድ ሰው ልባል እስከ መጨረሻው ክብር አስፈልግ በደም ትዳር ላይ የወረዱ ብዙ አሉ። ንብረት ላይ የወረዱ ብዙ አሉ። ዝና ላይ የወረዱ ብዙ አሉ። ስማቸው ሲነቀፍ ደግሞ የወረዱ ደግሞ ብዙ አሉ። የአንዳንዶቻቸው ስም ስለሆነ ስማችን በስም ውስጥ ይወርል። እንዲህ አይነቱን ሰው እግዚአብሔር ቅን ይለዋል። እንዲህ አይነቱን ሰው እግዚአብሔርን ከሌለሽ ይለዋል። አይጥለው ደግሞ የክፉዎችን እጅ በላዩ ላይ አያበረታበት። መጨረሻው ምን ይሆናል? አሸናፊ ይሆናል። ባለ ድል ያደርገዋል። ክብር ለእግዚአብሔር ይሁን። ደስ አላችሁ? አዩ ሀፒ ክብር አስገብሮች እንደው አንድ ልጨምርላችሁ እና ወደ ስልጠናው ልሄድ ሰዓት እያየው ስለሆነ ኢዮብ 5:12 ላይ እጃቸው ምክራቸውን እንዳይፈጽም። እስቲ ጮክ ብላችሁ ከኔ ጋር
እጃቸው ወልስ አይ እንደሷ ነው ያያቻቸው እጃቸው ወልስ ምክራቸውን እንዳይፈጽም እንዲያው እኛ እንደዚህ ቁጭ ስንል የሆነ ቦታ ተንኮል የሚያስብ ስለዚህ ፕሮግራም አመጽ የሚያስብ ሰው የሌለ ይመስላችኋል? እንዳይሳካ እሱ እዛ ቦታ ሆኖ ተንኮል እያሰበ እናንተ ባብራችሁ ካገዛችሁ እዚህ ውስጥ ልክ አይመጣም። ጦርነቱን ክፈቱታው እንዳየር መቃወም እስቲ እጃቸው ምክራቸውን እንዳይፈጽም ምክራቸው የሚለው አይምሯቸው ውስጥ ያለው ሐሳብ ከእጃቸው ጋር እንዳይገናኝ። አንድ ሰውን ሲገድል ድንገት አውጥቶ መግደል የሚባል አማርኛ የለም። የመግደል ሐሳብ መጀመሪያ ገብቶ ነው እንጂ መሳሪያ እኮ ስለያሰንበል እንደዚህ መሳሪያ ስለያዘ እንደዚህ ሰው አይገድልም። ማንም ሰው የሚገድለው እዚህ ውስጥ ያለው እነዚህም ዛሬ አላየውላችሁ። አሜን። የተንኮለኞችን ሐሳብ ምን ያደርጋል? ጌታ ይባርክ። ምን ያደርጋል? አቤት ታዛቢዎች ምን ያደርጋል? ትስማማላችሁ? የትኛው ተንኮል በህይወታችሁ ከንቱ ሆኗል? አሜን። ከንቱ ያደርጋል። እስቲ ከንቱ በሉት። እስቲ በምንዝርና የተያዘች ሴት ተገኘች አይደል? ምንም ይሁን ተገኘች። ኢየሱስ ጋር መጣት እንደው ለማሳጠር እዛ በኋላ ኢየሱስ ጎንበስ ብሎ ቀና አለ። ጻፈ ነው የሚለው መጽሐፍ። ምን እንደጻፈ ማንም ሰው ከሰበከ ይደንቀኛል። አልተነገረም። እኔ መንግስተ ሰማያት ሄጄ ነው ምን ነበር የጻፍከው የምትጠይቀው? ምን ነበር? አንዳንዶች መላምት ይላሉ። በኋላ ግን ቀና ብሎ ምን አለ? ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ ያሳርፍባት። በጣም የሚገርመው ሲዝን ታይም ስለሆነ ከዛ በፊት የነበረው ጊዜ ብዙ ሴቶች ይሞቱ ነበር። እዚህኛው ላይ ግን እችኛዋ ሴት ዘለለችው። ምን አይነት እድል ነው! ስለዚህ ነው ሰዎች የጊዜ ጀግና ነው የሚሉት። ጀግና ጊዜ ነው። እዛ ውስጥ ገብታችኋል። አሜን። እስቲ አሜን። በጣም የሚገርመኝ እሷ ግን አንገቷን ደፍታ ፍርዷን እየጠበቀች ነው። ለምን? 1000 ጊዜ ሰዎች ሲሞቱ ስላየች 100% ምሕረት አገኛለሁ ብላ አልገመተችም። 100% እተርፋለሁ ብላ አልገመተችም። ለምን? ከልጅነቷ ጀምሮ ያደገችው ቶራው በሱ ነው የተጻፈው። በጣም የገረማት ግን በዚህ ፔናልቲ መገኘቷ ነው። ስለዚህ ሞታ እሷ she's ready ገና የሞተችው የያዟት ጊዜ ነው የሞተችው። አልቆልኛል እያለች የሄደች ግን ዶክተሩ አጋጣሚ ሆነና ከኢየሱስ ክርስቶስ ጋር አብረን እንገራት የሚል ይመስላል። ነገር መፈለጊያ ይመስላል። ወደሱ ሲያመጣት እሱ ጎንበስ ብሎ ቀና ጸልዮ ሊሆን ይችላል። ከእናንተ መካከል ሲል ምን ይላል መጽሐፍ? ለመጀመሪያ ጊዜ ድንጋይ መሬት ተቀመጠ። ለመጀመሪያ ጊዜ አንጾኪያ ተረፈች። አሜን። የኔ ቸርች አይመስልም? ስነግራችሁ አንዳንዶች አንተ ጮህ አሜን በል። ለመጀመሪያ ጊዜ ደህና ሆናችኋል። አሜን። ሲላውጅባችሁ ጥፋት አይገባም። አሜን። ከዚህ ቀደም የመታችሁ ድንጋይ አሁን አይችልም። አሜን። ያጎሳቆላችሁ ነገር አያገኛችሁ። አሜን። ከዚህ በኋላ ምን ያገኛችኋል? ክብር፣ ድል፣ በጎ ነገር። እልልታ ሲበልታ መጽሐፍ ምን ይላል? አንቺ ሴት አላት ከሳሾችሽ ወዴት ናቸው? የት ናቸው? የት አሉ? እሷ እኮ እንደዚህ አይነት ጨፍና በዚህ ነው ይመቱኝ፣ በጀርባዬ ነው ይመቱኝ እያለች ሳለ የት አሉ አላት። እንዲህም ስትል የሉም፣ እንዲህም ስትል የሉም፣ እንዲህም ስትል የሉም፣ እንዲህም ስትል የሉም፣ እንዲህም ስትል የሉም። ኧረ የት አሉ አላት። ጌታ ሆይ ወዴት እንደሄዱ አላውቅም።
አሳያችኋለሁ የዚህ ትምህርት አፈታት የት አላውቅም እኔ ማውቀዋለች አንድም ነገር አለመኖሩ ነው። ጠዋት እንዴት ነበረ? ጠዋትማ ድንጋይ ይዘው ነው የመጡት። ሳይዛቸው ምን ያክላል? ይሄን ያህል ረጃጅሞች ናቸው። አፋቸውስ በጣም ከባድ ስድብ የሞላበት ትችት የሞላበት፣ አይናቸውስ የሚገላምጥ በትዕቢት መርደር ስፒሪት ያለባቸው፣ ሜርሲ አይን የሌላቸው፣ ሁሉ ነገራቸውን ያንቀጠቀጡ እና ታዲያ የት ሄዱ? አይገርማችሁ? ለምንድን ነው እነሱ የሄዱበትን አቅጣጫ ያላየችው? ሴትዮ አይሴድ አንገቷን ደፍታ ስለነበረ፣ አይኗን ስለጨፈነች፣ ሞቷን ስለተቀበለች፣ መሸነፏን ስላወቀች፣ ህጉም ስለሚል ነፃ መውጣቷን ግን አላወቀችም። ለዚህ እኮ እናንተም ግራ የሚገባችሁ 46 ጊዜ ጦርነት አልፋችኋል። ያው ነው ልትሉ፣ ያው አይደለም። ያው ነው የተለየ ነው። ያው ማለት ነው ተጠናቋል ስላት አንድም ስንኳን አልኳችሁ ዳግመኛ ድንጋይ አይወረወርም። አይወረወርም። አታዩትም። በምን ታፍቲጎች ነቢይ ልኮላችሁ ካልነቃችሁ ታዲያ እንዴት እናድርጋችሁ? መስሎ ነው ትላላችሁ። አዎ አይሆንም አልኳችሁ። ታዲያ አሁን ምን ይሆናል? እየሰፋችሁ፣ እየበዛችሁ፣ እያማረባችሁ፣ ቸርች ተከራይታችሁ፣ እኔን ከኢትዮጵያ ጋብዛችሁ፣ አሜን አሜን አሜን። ቺልድረን ሚኒስትሪ ይታያችኋል። ሲያደርጉላችሁ አገልት ያለ አገልግሎት ይዘፉ ቆንጆ ሆኖ መጀመሪያ ያለማችሁ ይፈጸማል። እሱ ነው ነዶም ይሆንላችሁ። እሱ ነው የእግዚአብሔርን ስም የሚያስጠራላችሁ። I'm a good teacher and prophetical and powerful. Amen. ይሆናል ይሆናል። ለምን እንደዚህ ማስተምራችሁ? እቺ ህብረት ከጌታ ናት። አሜን። ሰይጣን ብዙ ብሏችሁ ሊሆን ይችላል። ይሄ መሰባሰብ ከኢየሱስ ነው። አሜን። አንድም ስንኳ አለችውና አንድም ስንኳ አለች። ታዲያ ምን አለ? ይኸው ድንጋዩ ይዘውታል። ድንጋዩ ቢጠፋ የሆነ ቦታ ተደብቀው ሊያገኙ ነው ትላለች። ድንጋዩም ለማስረጃ አንድ ለምንድን ነው የሄዱበትን አቅጣጫ ደግሞ ያላየችው? ይሄ ጾማ ነው የሚባለው አይምሮ ላይ አቅጣጫውን ታይ በህልሟ ሊመጡ ይችላሉ እንዳት ኢየሱስ ጌታ አሜን። እንደዚህ ነው እግዚአብሔር ያጠፋል። አሜን። ትዝታው ሁሉ ጠፍቷል። አሜን አሜን። ክብር ለማን ይሁን? እግዚአብሔር። እስቲ ጠፍቷል ነው ጠፍቷል። ስሙኝ አላት። የእናንተ 2026 የሚሆነው እኔ ማልፈርድብሽ። ከዛ the rest of your life በሰላም ኑሪ። አሜን። በሰላም ሂጂ። አሜን። አይሻላችሁ? አሜን። ላውጅ። አሜን። ሰልፍ አብቅቷል። አሜን። እኔ አንድ ነገር ላድርጋችሁ። ጦርነቱ አብቅቷል። አሜን። ሙስሊምነቱ አብቅቷል። አሜን። በረፍት ውስጥ ግን እግዚአብሔርን ማምለክ እግዚአብሔር ጥበብ ይስጣችሁ። አሜን። ረፍት ደግሞ እንዳያጣላችሁ፣ መብዛት እንዳያጣላችሁ፣ መከናወን እንዳያጋጫችሁ፣ በሱ ውስጥ ደግሞ እግዚአብሔር ጥበብን ይስጣችሁ። አሜን። ይሄኛው ግን አለፈ። ክብር አስገቡ። አሜን። ስለዚህ እንደገና አፍህን በሳቅ ከንፈሮች በእልልታ ይሞላል። ይሄ ሰው በጣም አንጀቴን ይበላኛል።
23:10 ላይ ስትመጡ ከሀብቱ ወጥቶ 23ኛው ምዕራፍ 42 አይደለ ማዕከል ላይ ሲደርስ የሚሄድበትን መንገድ እግዚአብሔር ያውቃል። ከፈተነኝ በኋላ ግን እንደወርቆታለሁ። ስለዚህ ይሄ ኢዮብ ቅንና ጻድቅ የተባለው ሰው በሀብት ውስጥ ብቻ ሳይሆን መከራ ውስጥ ሆኖ እጅ አልሰጠም። የሚሄድበትን መንገድ እግዚአብሔር ያውቃል። አንዳንዴ ብናልፍበትን መንገድ ነው። ሴት ካለሽ ባልሽ አያውቅልሽም። አጠገብሽ ያለው ባል አይረዳሽም። ከሱ ነው የጀመረ። ሚስቱ አልተረዳችውም ነበር። ያ የምናልፍበትን ሰዎች ላይረዱ ይችላል። የሚሄድበትን መንገድ እግዚአብሔር ብቻ ነው የሚያውቀው። አጠገባችን ያለው ላያውቀው ይችላል። የሚሄድበትን መንገድ ጓደኞች አያውቁትም፣ ጎረቤት አያውቁትም። እንዲያውቁን ሞክራን አያውቁትም። አንደርስታንድ እንዲያደርጉ አያረጉትም። ይሄ ሰውዬ ስብስብ ብሎ መንገድን የሚያውቀው እግዚአብሔር ብቻ ነው። አካሄድን የሚያውቀው እግዚአብሔር ብቻ። እንዲረዱን የምንፈልጋቸው ነገሮች ወይም ደግሞ ኤክስፔክቴሽን ልባችን ይሰውታል። እግዚአብሔር ብቻ እኔ የሚሄድበት መንገድ 23:10 ላይ እግዚአብሔር ያውቃል። ይሄ ሁሉ ለደረሰበት በቃ ከዛ ስለሚያውቅ አለ እግሬ ወደ እርምጃው ተጣብቋል። እሱም መከተል ያወጣኛል። መንገዱን ጠብቄያለሁ። የአፉን ቃል በልቤ ሰውሬያለሁ። ቃሉን ይዤ ብኖር ይሻለኛል። ከዛ ዝቅ ብሎ ከፈተነኝ በኋላ እንደ ወርቅ እወጣለሁ። መጨረሻዬ እልልታ ነው። መጨረሻዬ ደስታ ነው። መጨረሻዬ በዚህ አይደለም ያልቀው። ከመጀመሪያው በተሻለ ዳግመኛ ተጎብኝቼ ስጎበኝ ግን እንደ ወርቅ ነው የምወጣው። ከዚህ ሰዓት አልፌ ነጥሬ ቫልዩ ያለው ሆኜ እወጣለሁ። ክብደት ያለው ሆኜ እወጣለሁ። እስቲ ጥያቄ ልጠይቃችሁ። ይሄ ፕሮግራም ሲያልቅ 6 ሰዓት ወይም ዋናው ነው 12 አይደል? ከዛ አንድ ጨምርበት ስንት? ዋን ላይ እዚህ ናችሁ እናንተ ከመከራችሁ እንዲወጣችሁ። አሜን። ክብር አስገቡ። ጥርቅ ብላችኋል። ከዚህ የምትወጡት ከመከራችሁ እንዲሁ ነው። ከሁኔታም እንዲሁ ነው። እንዲሁ ትቸኩላላችሁ። እንኳን ደስ አላችሁ። ስለዚህ በአእምሯቸው ያሰቡትን በእጃቸው እንዳይፈጽሙ የተንኮለኞቹ ሀሳብ ከንቱ ያደርጋል። እነዚህ ወጋሪዎች ሀሳባቸው ምን ነበረ? እሱንም እሷንም ለመውገር ነው። ወይ እሱን በነገር እሷን በድንጋይ። ተሰማችሁ? ጥሩ ነው። ልጨምርም ልበለው? እሱም በነገር እሷን በድንጋይ ገጠም መፈለጊያ አድርገው ዞሮ ዞሮ ላይ ቀርላ ሊወግሯት ነበር። አልሆነም። ነገር ተገለበጠ። አቤት ዘማሪ ብሎ ዛሬ ለእናንተ ያለ መዝሙር ተገልብጧል። ታሪክ ሌላ ነገር ተፈጥሯል ነበር ነው። ንጉሱ እግዚአብሔር መስኪኑን ሰው ረድቶታል። ታምር ነው። ድንቅ ነው። ይሄ ሰው ቆመ በእግሩ። እግዚአብሔር አዩ ሀፒ ደስ ይመስላችሁ? ግሩም ነው አይደል? እስቲ ነገር ስለተገለበጠ ክብር አስገቡና አእምሮ ውስጥ ያሉ ሀሳቦች ከንቱ ሆነዋል። እጃቸው ምክራቸው እንዳይፈጽም እግዚአብሔር ዜሮ ከቶታል። ክብር ለእግዚአብሔር ይሁን። በዚህ አይነት ትልልቅ ሀሳቦች አለፍን። ባለፈው ሳምንት ጥቂት ነገር ነግሬያችሁ ልጨርስ። እግዚአብሔር ዳግመኛ ሲመጣ
ምን አይነት ስሜቶች ይሰሙናል የሚል አንድ አራት ነገር ልንገራችሁ ቶሎ ቶሎ። ዳግመኛ ሲመጣ ቅድም ያልኳችሁ ደስታ፣ ሐሴት፣ እልልታ አይደለ? እሱ እንደሱ ነው የሚሆነው። ግን እሱ ሊሆን አካባቢ ምንድነው እኛ ጋር የሚታዩ ነገሮች? ምንድነው የሚፈጠረው ዙሪያችን? ጥቂት ቁጥር ያላቸው ነገሮች ነግራቸዋል። የመጎብኘታችን መንገዱ ምን ይመስላል? ነምበር 1 እግዚአብሔር ዳግመኛ ሊመጣ ሲል በጣም እየገረመኝ ያለ ነገር ልንገራችሁ። ነገሮች መፍጠን ይጀምራሉ። ለምሳሌ የኔ እዚህ መጥቶ መስበክ ማን ነው የዛሬ ወር ያሰበው? አይ ነገሩ ያስባችሁ ነበር አታውቁም ማለት ነው። ፕሮግራሞቻችሁን እግዚአብሔር ይወስዳቸዋል። በፍጥነት ያላሰባችሁ ነገር ማዕከላችሁ ላይ ይደረጋል። ምልክቱ ነው። የጉብኝት ምልክት ነው። አዳዲስ ነገሮች መሆን ይጀምራሉ። እነዛ ነገሮች ግን በእናንተ አይምሮ ሳይሆን ፍጥነት ያላቸው ይሆናል። መፍጠን ይጀምራሉ። እና ማሰብ ያለባችሁ ልክ ሰው ዳግመኛ ሊጎበኛችሁ ሲያስብ እናንተም ፈጣን ናችሁ፣ እግዚአብሔርም ለእናንተ ፈጣን ነው። እስቲ እንደዛ ልጅ አሜን በሉ። እንዴ ለምዳው ሰው እንደ ልጅ አሜን በሉ። ነገሮች መፍጠን ይጀምራሉ። ማንን ልባል? ቶሎ ይሆናል። የዘገየ ነገር በመዘግየት የተቸገራችሁበት ነገር ከአሁን ደግሞ ያለው ችግር የፍጥነት ችግር ይሆናል። እሱ ከማኔጅመንት ጋር ይዘው ዘሉ ግን ነገሮች ይፈጥናሉ። እናንተም ትፈጥናላችሁ። ዮናስ ላይ ዝም ብለን እናንብ እስቲ። ከሰዓት ያኳያ ቶሎ ለመዝጋት ፈልጌ ነው። ዮናስ ላይ ስናነብ በጣም የሚገርመኝ ዮናስ በባህሪው ወደ ነነዌ ሂድ ሲባል ተርሴስ ነው የሚሄደው። ስለዚህ በነነዌና በተርሴስ መካከል ብዙ ኪሎ ሜትሮች ነው ያሉት። ኤክስትራ 500 ማይል ነው የሚሉት ወደ ነነዌ መሄድ። 2000 ማይል ገንዘብ ከፍሎ ሩቅ ሄዷል። አራምባና ቆንቦ እንደሚባል ሩቅ ነው ሄደው። እንደዚህ ነው ከፍሎ ሄደው ገንዘብ እና ከእግዚአብሔር ሐሳብ እጅግ የራቀ ነው ይሄ ሰውዬ። እናም ደግሞ ወጪ የሚያወጣ ሰውዬ የሚገርም። በዚህ ምክንያት በባህሪው ምን ሆነ? ማዕበል ተነሳ። ብዙ ነገር ሆነ። በኋላ ግን እኔ ነኝ አለና ጣሉኝ አለ። እግዚአብሔር ዮናስን የሚወጣ አሳ ነባሪ አዘጋጀ ይላል መጽሐፍ። ያ ደግሞ አሳ ነባሪ መጽሐፍ በሌላ ቦታ ሲናገረው ሲኦል ይለዋል። በሲኦል ውስጥ 3 ቀን ነበርኩ ይላል ሰውየው ሲናገር። በሲኦል ውስጥ ዮናስ እንደነበረ ይላል መጽሐፍ። በቃ ተውጦ እዛ ውስጥ ነው የነበረ ሰው። እዛ ሆኜ ግን ይላል ደግሞ አንድ ሌላ ደግሞ ደስ የሚለኝ ጸለይኩ ይላል። ማይ ጉድነስ ምን አረኩኝ? እግዚአብሔርም ጸሎቴን ሰማ ይላል። ብዙ ጫናዎች ነበሩብኝ። ከመሬት በታች ከስር ነበርኩ። ብዙ ነገሮች በላይ ነበሩ። ነገር ግን ወደ አምላኬ ወደ እግዚአብሔር ጮኽኩ ደግሞ ይላል። እግዚአብሔርም ጸሎቴን ሰማ ይላል። አሳ ነባሪውን አዘዘው ይላል። አሳ ነባሪውም ይላል ዮናስን በየብስ ላይ ምን አረገው? እስቲ ጮኩላችሁ በሉ። አፍ ያላችሁ ብቻ መልሱልኝ። የሌላችሁ አትመልሱልኝ። ምን አረገው? ይሄ ነው አሁን ችግሩ። ተፋው ነው የሚለው አማርኛው። እንግሊዘኛውን ስታነቡት ግን ቮሚት ነው የሚለው። በሂብሩ ደግሞ ስትሄዱ ሌላ ነው። በሌላ ትርጉምም ሌላ ነው። አማርኛው ችግር አለበት እያልኩ አይደለም። ተፋው ማለት ማስቲካ ወጥቶ የሚያውቃል እዚህ ጉባኤ የሚያውቃል የሚወድ ማስቲካ እኔ እወዳለሁ አለ። በኋላ ጊዜሽ እንዳትገዙልኝ ማስቲካው አቴንሽናችሁ ልስበት። ግን ማስቲካ እዚህ ጋር ነው የሚቀመጠው። ይሄኛው መጥፋት ነው አማርኛው የሚያወራው። ዮናስ እዚህ ጋር አይደለም የነበረው፣ በአሳ ነባሪ ሆድ ውስጥ ነው የነበረው። ለዚህ ነው እንግሊዝኛው ቮሚት አረገ። ከስር መሰረቱ ዛሬ ጠላታችሁ ለቋችኋል። ብሎ አሜን በሉ። እንደ ማስቲካ ከሆነ ችግሩ ይቀጥላል። እንደ ቮሚት ከሆነ ግን ፈውስ ነው የሚሆነው። ዮናስ ላይ መለስ ተጎበኘ። ክብር አስገቡ።
ወይኔ አንድ ሰው አለ ያንን ጠላቴን አላገኘውም እሱም አያገኘኝም ተለያይተናል ቮሚት አድርጎ ጥሏቸዋል እና አማርኛው በየብስ ላይ ይለዋል መሬት ማለት ነው እንግሊዘኛው ግን ድራይ ላንድ ነው የሚለው በደረቅ መሬት ላይ ለቀቀው ቮሚት አደረገው ነው የሚለው በደንብ አዳምጣውን ከኔ ጋር ልክ እዛ ጋር ሲደርስ ምን ማለት ነው የቃሉ ፍቺ የተበቻቸ ቦታ ላይ ነው የለቀቀው አባጣና ጎርባጣ የሌለበት ኦብስታክል የሌለበት ልክ እዛ ጋር ሲለቀው ከዛ ቦታ እስከ ነነዌ ድረስ ሲለካ በጣም ብርቱ የሆነ ሰው በ3 ቀን ነው የሚገባው ነው የሚለው መጽሐፍ ዮናስ ግን በአንድ ቀን ይገባ ጀመር ይላል ስለዚህ ነገሮች ይፈጥናሉ አሜን አንቺም ትፈጥኛለሽ አሜን አንተም ትፈጥናለህ አሜን አሜን ጥሩ ጉባኤ ነው አሜን አሜን እርጅናችሁ አሜን በወጣትነት አሜን በሉ አሜን አምሯችሁ አፍሱስ ይሆናል አሜን ስለዚህ አሜን በሉ ወጣትነት ይሰማችኋል ምን ነክቶኝ ነው አትበሉ ጉብኝት ነው ክብር አስገቡ ደስታውና እልልታው ነው ሲል ነው ዘጋ ነው ደስታው እልልታው ደስታው ክብር አስገቡ እስቲ የጉብኝቱ ምልክት ነው አሜን ወንድሜ የጉብኝቱ ምንድነው ኮኔ የጉብኝቱ ምንድነው ወጣትነት ምንድነው የሚሰማኝ የጉብኝቱ ምልክት ነው አሜን አያሰማችሁ አሜን የመታደስ ምልክት ነው አሜን እስቲ ወሰዱት ባካችሁ ደስ ይላችኋል አሜን ሞቅ ይላችኋል ጂም መሄድ ያምራችኋል አያሰማችሁ የተዋችሁትን መብላት ደስ ይላችኋል አሜን ከትካዜ ትወጣላችሁ ኧረ አሜን በሉ አሜን 4 ቀን የሚፈጀውን ኢየሱስ ጌታ በአንድ ቀን ትገባላችሁ አሜን ምን አይነት መታደስ ነው በእልልታው ሰው ለገባ አሜን አሜን ነገሮች ይፈጥናሉ አሜን እናንተም ትፈጥናላችሁ አሜን 3 ቀን የሚፈጀውን በአንድ ቀን ይገባ ጀመረ መልካም ቃል ነው እግዚአብሔር የኔ ፕሮፌሲ በቃል አሜን ጊዜ ወሰድኩ አሜን አባ ፕሮፌት ቁጥር አንድ ኢትዮጵያ ብዙ መገለጥ ያመጣው ግን የተሻለውን አስተማሪ ጌታ አሜን ቃሌን ባፍ ጨምራለሁ አሜን በቃሌ ውስጥ ህዝቤን ተነብይላችኋል አሜን ያኔ መሰነካከል አይሆንም አሜን ምትወዱት ከሆነ ደግሞ አሁን ነግራችኋለሁ የልደታችሁ ይጠቅማችኋል ወንዶች ናቸው ኦያ ልደቴ ነበር በዚህ ልደቴ ጠራው እና ከዛ ምን ተፈጠረ የራስ ጉዳይ ብሎሽ ነው የሚሄደው ይሄ ግን ወዝ ያሻግርሻል አሜን አጥንት ውስጥ ይገባል አሜን ብዙ ጊዜ ሰዎች ነብይ ሲባል ፈላስፋ ይመስላቸዋል ቀበሌያችሁ እዚህ ነው በራችሁ እዚህ ነው ቤትሽ ልገባ ነው እንትን ልወጣ ነው ኧረ እኔ አይመስለኝም ነብይ እኮ ማለት ዲዛይነር ማለት ነው ስለማታውቁ ነው በእግዚአብሔር ቃል መስመር የሚያስይዝ ማለት ነው ነብይ ማለት ቲቸር አይደለም ዲዛይነር ማለት የቤቱን አቀማመጥ የሚያስቀምጥ ማለት ነው ፖስት መትከል ፕሮፌት ግን ዲዛይን ነው አመንሰን ያስወጣል የእግዚአብሔርን ሀሳብ አቅጣጫ ያሳያል ሲዝን ደግሞ ይናገራል እኔ አሁን የነገርኳችሁ ሲዝኑ ነው አሜን ሲዝኑ ወጣት የሚያረጋችሁ ብቻ ደብጩ አሜን ደስ አባቲ መጨረስ የለብኝም እኮ ግዴታ ግን ነገሮች ይፈጥናል እንዴት ይፈጥናል የዋጣችሁ ታዟል እሱም ይፈጥናል ሲተፋችሁ ሲለቃችሁ ቮሚት ሲያረግ ያስታውቃል እንዳለ ነው ባባ ቮሚት ይሻላል እሱ ይፈጥናል እናንተም ደግሞ ስትለቀቁ የባከነ ጊዜ ስለምታውቁ አልሰማችሁ ስንት ጊዜ ባከነ በውጣ ውረድ ባታካሮ በጭቅጭቅ ሄጭ በሚል ህይወት በሚያሰለች ህይወት ከዚህ በኋላ ያለው ግን አሜን ሃሌሉያ ለምንም ነገር ጊዜ የላችሁ አሜን ለዚህ ነው ፈጥኖ ይገባ ጀመር አሜን ነበር ይህ ስሜት እየመጣብን እንደሆነ ይታያል አሜን
ሁለተኛው የቀደመው ስህተት አይደገምም። አባባል ታውቃላችኋል። የሆነ ቦታ ስትሄድ ድንጋይ ይመታሃል ይላሉ። አባባል ነው። ደግሞ ከመታ የቀረውን አንተ ደግሞ ድንጋዩ ከመታ ችግር አለ ማለት ነው። ያኛውን ያህል ነው። ግን ይሄ አደናቅፈኝ ከሆነ ደግሞ ካደናቀፈኝ ይሄ ነገር ችግር አለ። ችግሩ የኔ ነው ማለት ነው። በዚህ የቀደመው ስህተት በምንም አይነት አይደገምም። በዚህኛው ጉብኝት ላይ፣ በዚህኛው ቪዚቴሽን ላይ፣ በዚህኛው አካሄድ ላይ ነገሮች በጥንቃቄ ይሄዳሉ። በውበት ያልቃል። ሲለካ ይመታል። በዚህኛው ሲወራ ይታሰባል። በዚህኛው ሴንሲቲቭ ወርዶችን እናውቃቸዋለን። ሴንሲቲቭ ኢሹዎችን እናውቃቸዋለን። ምን ስንል ምን እሳት እንደሚነሳ ካወቅን ምን እንደማንል እናውቃለን። ምን እንደምንል እናውቃለን። እንዳሻኗሪ፣ እንዳሻራዳሪ፣ እንዳሻን ሰዎች አሉ። ለምን ሲባል ጊዜ የለም። መፍጠን ብቻ ሳይሆን አብዛኛውን አነሳሳት፣ አብዛኛውን ያንኑ ስህተት አንደግሞ። ከባለቤቴ ጋር 14 ዓመት እናንተ እንደምትበልጡኝ የታወቀ ቢሆንም እየቆየን ስትመጣ ግን የትኛውን ቃል ስናገር እንደሚከፋት ስለማል በሰላም መኖር ስላለብኝ ምን እንደማልል አውቀዋለሁ። ምን እንደምል አውቀዋለሁ። አጠቃላይ ከሳት አኳያ ቃል ስሰጠው ለራሴ ጨውሆይ ለራስ ትጣፍጥ ብዬ አፌን ስብስብ እንዳትለኝ እንዳይደገም ያ ነፍስ የሚያስጠላ ጦርነት በቤቴ እንዳይመጣ። ሃሌሉያ። አው ቱ ሪስፔክት እማራለሁ ማለት ነው። ሪስፔክት ዋን አናዘር፣ ሪስፔክት ኢች አዘር፣ ላቭ ዋን አናዘር፣ ላቭ ኢች አዘር። You have to respect each other. Elders, ministers, others, ሰዎች, members. You know how to respect. ይህን ማውራት ለእናንተ ታውቁታላችሁ። አሜሪካን ብትኖሩ ሪሲቭ ሪስፔክት በጣም ቬሪ ኢምፖርታንቶች ናቸው። እነዚህ ሰው ሪስፔክት ስታደርጉ ነው ሰው እኔ አሁን ሪስፔክት ስላደረጋችሁ ነው ያገለገልኩት። እስቲ መድረክ ከመውጣቴ በፊት ስደቡና እዚህ ጋር ላሉ እሱ ነው እኮ ማድረገው። ሰማችሁ? ኦኬ ብዬ ወጥቼ እሱን ነው ማስተላልፈው። ለሴቶችም እሱ ነው፣ ለወንዶችም እሱ ነው። ትናንትና ያገኘኝ ነገር ዛሬ ያገኘኝ እንዴት ስትሉ ተጎብኝቼ ተፈውሼ አዲስ ሰው ሆኛለሁ። ከተቻለም እንኳን በእስማኤል ነው የምቀርበው። ክብር አስገቡ። ስለዚህ የቀደመው ስህተት አይደገምም። እስቲ በዚህ ላሳያችሁ ባልጨርሰው። ንስር በሉ እስቲ። አንድ ቃል ታውቃላችሁ? ኢሳይያስ 40 ላይ እግዚአብሔር የሚተባበሩ ኃይላቸውን እንደምን ያድሳሉ? እንደምን ለምን ይመስላችኋል እንደ ንስር የተባለው? ከፍታ አይደል? ሁሉ ሰው ከፍታ ላይ ነው ያለው። ግን ንስር አንድ ሰክሬት አለው። 120 ዓመት ይኖራል የሚል ጽሑፍ አለ ስለ ንስር። 120ውን ለሁለት ስትከፍሉ 60 ነው። ከዚህ ገመድ ወደዚህ 60 ነው። ከዚህ ገመድ ወደዚህ 60 ነው። ይሄኛው 60 ዓመት ተኑሯል። እዚህ ጋር ከዚህ በኋላ ያለው ደግሞ 61 ለማለት ወይም አንድ ብሎ እንደገና ለመጀመር ከዚህ ይቀጥላል። እዚህኛው 60 ጋር ሲደርስ ግን ቋጥኝ ይባላል። ወደ ላይ ይወጣና ትልቅ አለት ላይ እዛ ውስጥ ራሱን ይደብቃል 60 ዓመት ሲደርስ። ከዚያ እዛ ይቀመጥና የሚያደርገው አንድና አንድ ብቻ ነው። 60 ዓመት የበረረበትን ክንፉን በሁለት ድንጋዮች መካከል ያጋጨዋል። ይሄ የሚያሳየው ከራሱ ጋር ጊዜ ይወስዳል። እኔ የሆንኩት ከራሴ ጋር ጊዜ ሲወስድ፣ ቁጭ ብዬ ከራሴ ጋር ጊዜ ሲወስድ ኢቫሉዌት ሳረግ ራሴን ስገመግም በሁሉም አቅጣጫ ብዙ ፐርሰንት ስህተት ያገኘሁት ከራሴ ነው።
ሰማችሁ? ለመታደስ ራስን ማየት very important፣ መቀመጥ very important፣ ላለመሳሳት ለመጠንቀቅ ማረፍ very important። ስለዚህ ቷ ያርግና ያራግፍና ሊበር ቢሞክር አይችልም። አራግፏላ 60 ዓመት ስንጓዝ አንዱ በድንጋይ ሲመታ፣ አንዱ ሲተፋብን፣ አንዱ ልባችንን ሲያቆስል፣ በብዙ ባልተፈወሰ ማንነት ነበር፣ እየደከምን ነበር። እዛ ያራግፈዋል። ያን ክንፉ እስኪታደስ ይቀመጣል። በኋላ ወደ ምድር ሲወርድ በድካም አይደለም የሚመጣው፣ ለአደስ ይመጣል፣ በታደሰ ኃይል ይመጣል። ከዛም ያስደንቀው እሱ አይደለም። እቺን ምድር 60 ዓመት ያውቃት ነበር። የቱ ጋር መጥቶ እንደተመታ ያውቀዋል። የቱ ጋር አደር እንዳለ ያውቃል። የቱ ጋር እንዳለ ያውቃል። ጠላት የቱ ጋር እንዳለ ያውቃል። የቱ ጋር እንዳለ ያውቃል። ስለዚህ ውጤታማ ሃሌሉያ፣ ሌላኛው ክንፉ ሲበቅል ውጤታማ 60 ዓመት ያሳልፋል። ሄዶ አድኖ ይወስዳል። እንደዚህ ሊባርካችሁ። ከዚህ በኋላ ያለው የውጤት ዘመን ነው። እስቲ ወደ ሌላው ልታስገቡ ስከታ ይደረጋል። እንደው ለመጨረስ ያክል ሁለት ሰዎች ተጨባበጡና ለኔና ለአንተ የውጤት ዘመን ነው ተባባሉ። ቶሎ ባካችሁ ለስራ ነው የመጣው። የውጤት ዘመን ነው። የውጤት ዘመን ነው። ማን እንደሚያቆስል ታውቃላችሁ። የቱ ጋር ጦርነት እንዳለ ታውቃላችሁ። የቱ ጋር ችግር እንዳለ ታውቃላችሁ። ይህ ነው ፕሮፌት ማለት ነው። እንደዚህ ነው የውጤት። ስለዚህ የመሰብሰብ ዘመን ብቻ ነው የሚሆንለት። ያኛው ከልምድ ጋር ነው። አሁን ግን ልምድ አዳብሯል። ይሄኛው 60ኛው ዓመት ግን ብዙ የማስገባት ነው። እግዚአብሔር ይስጣችሁ ማስተዋል። ወደ መጨረሻ አልጨርሰው የሚወስደን ሶስተኛው የጉብኝት ምልክት፣ ሶስተኛው ከመጀመሪያው ይበልጣል የሚኖራችሁ ነገር። ምዕመን ቢሆን ከዚህ ይበልጣል። በዚህ ልምጣ፣ በጥራትም በብዛትም። ሉቃስ 5 ላይ ባህሩ ላይ ነበሩ። ሌሊቱን ሙሉ ደከምን አለ። ተገፍቶ ዳር ሄደ። ጌታ ኢየሱስ መጣ። ተመልሰና ወደ ባህሩ አለው፣ በዚህ በኩል ወርውር አለው። በዚህ ሲወረውር ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ ይላል። መጀመሪያ ሲይዙ የነበረው አሳ ቁጥር አለው በመጽሐፍ ቅዱስ ከ50 በላይ ይዙ። የአሁኑ ግን አሳ ታንኳቸው እስኪሰጥ መረባቸው ሲቀደድ፣ ለዛውም ደግሞ በብዛትም በጥራትም። አሁን እድገት ማለት ጉብኝት ማለት ትበዛላችሁ ከጥራት ጋር። አሜን አሜን። የሚከፋል አሁን ይሄን አሜን ማለት አሜን። አሁን ሰዓት የለኝም እንጂ ኢየሩሳሌም ከተቀጠረች በኋላ እርኩስና ነውር ነገር አይገባባትም። ልባርካችሁ። አፍራሾች ላይገቡ እግራቸው ታሰረ። አሜን። በልታው ሰዱስ አሜን። ላይገቡ ያንነውጣችሁ ላይገቡ እግራቸው ታሰረ። አሜን። ይህ በር ለነሱ ዝግ ነው። አሜን። ስለዚህ ትበዛላችሁ። አሜን። መብዛት ሳይሆን ትጠራላችሁ። አሜን። እንደዚህ በውስጥ እጠራለሁ በውስጥ እጠራለሁ፣ በብዛትም በውስጥ በብዛትም በጥራትም በጥራትም ላይገቡ 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 ተከለከሉ። አሜን። በሩ ተዘጋ። አሜን። ሃሌሉያ። አሜን። ስለዚህ በሰለሞን ዘመን ቤተ መቅደሱ ሲሰራ ተራው ድንጋይ መጣ እንዴ? የተጠረበው ነው የመጣው። ይወሰዳቸው ነው መጥቶ ስክት 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 ስክት። ወንድም የሚያግዝ ኪቦርድ ተጫዋች ስክት፣ አምልኮ የሚያግዟችሁ ስክት። አልሰማችሁም? አልሰማችሁም? ሰባኪዎች ስክት። ኧረ አሜን በሉ። ደግሞ ስጡኝ የማይሉ በርናውጤ የማይሉ ልስለክ የሚሉ አስራታችሁ ወፍራም የሆነ ኧረ ሰው የለም እንኳን ሊሰጧችሁ የሚሰጧችሁ ነው የምትቀበሉ ስክት
ስለገንዘብ ጉዳይ ማይጨቃጨቋቸው የወንጌል ፓሽን የገባቸው በብዛትም በጥራትም ወይኔ ሴቶች ቢኖሩ ወይኔ ነበር ገንዘብ ያልሆነ ኢሹ ደሞዝ ያልሆነ ፓሽን ብቻ ኢሹ የሆነላቸው ፓሽን ሸክም ሃሌሉያ ኪንግደም ግሎሪ እግዚአብሔር መንግስት ባን ያረጋቸው ማይቲ የሆኑ ሰዎች ከመሆኑ እስቲ አሜን በሉ። ከየት መጡ ትላላችሁ? ከየት መጡ እነዚህ ትላላችሁ? እኛ የወላድ መካን አልነበርንም ወይ? ዛሬ ሜሪቴት አረጉኝ እንደ ደከመኝ ስለእናንተ ትንሽ የመጸለይ ጊዜ ደክሞኝ እውነት ለመናገር ሰውነቴ ዝሏል። መደዳውን ስራ አገለግለን ስቶፕ በድካምም ቢሆን ግን ስጸልይላችሁ አንድ ድምፅ ላከልኝ ጌታ መካኔቷ ትወልዳለች። አሜን። እቺ ቸርች መካን ነበረች፣ አሁን ግን ትወልዳለች። አሜን። ንገራቸው። ይሄን ነገር ለኔ ነገረኝ። ጆሮ አስገቡ። ጉብኝት ስክት 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 ይላል። ችልድረንስ አዘርስ ኤቭሪቲንግ መጡ ስክት 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 ቦታ ስክት ሁሉ ነገር ይገኛል። አሜን። ይበልጣል። አልሰማችሁ? አሜን። ስለዚህ የመጀመሪያውን አሮጌ ያደርግባቸዋል፣ አዲሱ ይበልጣል። አሜን። አዲሱ ጉብኝት ይበልጣል። አሜን። በተስፋ እየጠበቃችሁ ነው። እሱም በልታ ውሰዱልኝና ለዚህ ነው አንድ ቃል ልስጣችሁ። ማን ነው የሚያስታውሰው? አንድ ልጅ ከቤቱ ወጣ ይላል ሉቃስ 15:29 ሁለት ልጆች ነበሩት አባት። አንደኛው አባት ወይ ድርሻዬን ስጠኝ፣ በቃ አለቀ። ወጣትነት ሰጠው፣ ሄደ። እናንተ ታውቁታላችሁ። ከሴተኛ አዳሪ ጋር ጨረሰ፣ ጨፈጨፈ፣ አጠፋ፣ ሁሉ ነገር አደረገ። በመጨረሻ ባዶ ሲሆን ሪያ ከሚያሰማሩ ጋር ተዳበለ። እነሱ የሚበሉትን ለመብላት እንኳን የመኝ ነበር። እንዲህ ነው የተዋረደው፣ እንዲህ ነው የወረደው፣ እንዲህ ነው የወደቀው። ሰው ከእግዚአብሔር ሀሳብ ሲወጣ ውርደት ብቻ፣ ውርደት ብቻ። ኃጢአት ለጊዜው ስታዩት ደስ ይላል፣ በኋላ ግን ያዋርዳል። ያለ ሰው ራሱን ጠብቆ ይሄዳል። ትምህርት ነው። በኋላ ወደ ልቡ ተመለሰና እንደዚህ አለ፣ በአባቴ ቤት ያሉ ሙያተኞች እንጀራ በልተው ተርፋቸዋል፣ እኔ እዚህ ሪያ ሳማ የሚበሉትን እንኳን ለመብላት አላገኘም። የመጣ ይምጣልና ወደ አባቴ ይሄዳል። አባቴን እንደዚህ ነው አለው፣ በሰማይና በፊትም በድያለሁ። ይሄ ምድር ይሄ ሰማይ ምስክር ይሁን፣ ሰውም አልፈልግም አለ። ፍጥረት ሁሉ ምስክር ይሁን፣ ምንም አይነት ማስረጃ በሌለው በድያለሁ፣ አጥፍቻለሁ። በፊት ነው የበደልኩት፣ አንተን ነው የበደልኩት። እንደ ዳዊት የተናዘዘ በድያለሁ እለዋለሁ። አባቴ ነው በዚህ በረሃብ ከመሞት በችግር ከመሞት ሃሌሉያ እለዋለሁ። ብድግ ብሎ ወስኖ መሄድ ሲጀምር አባትየው ለካ ደጅ ነበር። አንድ ቀን ይሄ ልጅ ይመጣል፣ ከሩቅ አየው ይላል መጽሐፉ ብለው ልጁ ሮጣ ይላል። ይሄ ለካ አባትየው ሮጦ አቀፉ። አንድ ሰው ምን አለኝ፣ አንድ ካሊፎርኒያ ውስጥ በትዳር ከተለያዩ በኋላ እናት ልጆቹን ደብቃበት እንደ አጋጣሚ እኔ ቤቱ ነበርኩና ብዙ ዓመት አላገኛቸው። እኔ እሱ ቤት የምገባበት ጊዜ እመጣለሁ። ለምን እንደሚሄድም አላውቅም። የነጮች አገልጋይ እግዚአብሔር ልኮኝ እኔ እሱ ቤት ስገባ እኔን ከኤርፖርት እንደተቀበለ ከ30 ደቂቃ በኋላ ሴት ልጁ ከ10 ምናምን ዓመት በኋላ መጥቻ ያለው አለችው። አይቷት ማያውቅም፣ ስልክም አውጥቶ አያውቅም። እና ዛሬ አንተን ስቀበል በቤቴ ልጄ ደግሞ እመጣለሁ ብላኛለች ብሎ እንዴት እንደጓጓ ፊቱን አየሁት። እና አብረን ቁጭ ብለን ጠብቀን 30 ደቂቃ አለፈ፣ አልመጣችም። ትንሽ እንደቆየ ስልክ ደወለችና ሀሳቤን ሰርዣለሁ አለችው። እና የኔ በዛ መኖር እንዴት አጽናናው ለሱ። ትንሽ ግን ምን እንዳለ ልንገራችሁ። ምንም አይነት ወቀሳ አላቀርብባትም ነበር። ባያታል ሮጬ ነበር ማቅፋታል።
ሀግ ነበር ላረጋት የፈለኩት እና አይ ነው ይገባኛል አባት ለልጁ ሃሌሉያ ሀግ አደረገው እና ምንም አላል ሄዶና አምጡት ልጁን አቀፈውና ሎሌዎቹን ጠራ ይላል ከሁሉ የተሻለውን ልብስ አምጡ ይላል ከመጀመሪያ ይበልጣል አሜን ከሁሉ የተሻለውን ጫማ አምጡ ይላል ከመጀመሪያ ይበልጣል ፈጥናችሁ ደግሞ ይላል ይፈጥናል አሜን እና ሄዶና አምጡት የሰባውን ፍሪዳ ማለት በቤስት የሆነው በጥራትም በብዛትም ሰጡት ይላል ደስ የሚላቸው ጀመረ ስለዚህ በብዛትም በጥራትም የተሻለ ነው አሜን ትንሽ አልበጣም አይዟችሁ እንለምናችኋለን እነዚህ ፈረንጆች ምንም አያረጓችሁ የቡና ጊዜያችሁ ይቀር ምን አሜሪካ ተጣጣችሁ ተጣጣችሁ ደምሳት በርግዩ ዛሬ በጣም የምትወዱትን ቃል ነግራችሁ ፈልጌ አራተኛው ወደ ቀደመው ስፍራ አትመለሱ አሜን አልሰማችሁ አሜን ዳንኤል ሰበብ ፈልገውበት ከስራው ሲወጣ ስራው ምን ነበር ሂሳብ ሰራተኛ አይደል እሱም ትልቅ ሆኖ ሰበብ ተፈለገበት የሚገርመው ነገር ግን ጉድጓድ ተከተተ በዛች ሂሳብ ስራ ምክንያት ለጉድጓድ መከተቱ አይደለም እነሱም በጣም እንትን ያራቸው የዳንኤል ስኬትና በንጉሱ ዘንድ ያገኘው ፌቨር ነው ሰክሰስፉል ስለነበረ ታማኝ ስለነበረ ንጹህ ስለነበረ ቅን ስለነበረ እግዚአብሔር ሊፈራ ስለነበረ እነሱ አነሱና ጣሉት እግዚአብሔር ግን አልጣለው ስለዚህ ከጉድጓድ ንጉሱ ካወጣው በኋላ ሂዱና አምጡት ወደ ሂሳብ ስራው እዛ ቢሮ አልተመለሰም ወደዛ ቦታ አልተመለሱ ሌላ የክብር ቦታ ተዘጋጅቷል እስቲ በደንብ አሜን በሉ አሜን እስቲ ተዘጋጅቷል በሉ እስቲ ተዘጋጅቷል ምን እንደሆነ ተቀል አፕግሬድ አደረገው በ127 ሀገሮች ላይ አምላኩን ይዞ ነገሰ አሜን የመጨረሻ የኖህ መርከብ መሬት ላይ ነው የተሰራችው እውነት ውሸት መከራው አነሳትና በኋላ ግን ዋው ሲጎድል ተመልሳ እዛው መጣች ተራራ ላይ ነው የቀረችው በከፍታ ትጨርሳላችሁ አሜን ስለዚህ አስገቡ እንጂ እንኳን ደስ አላችሁ እዚህ ጋር ይበቃል ወደ ቀድሞ ስፍራ አልመለስም በሉ እስቲ ወደ ቀድሞ ስፍራ አልመለስም ድገሙ እስቲ ወደ ቀድሞ ስፍራ አልመለስም ራሷን ያገኘችው በአራራት ተራራ ላይ የጨረሰ አሜን ራሷን ያገኘችው ሰዎች እንዲህ ብለው በሚያዩት ላይ ትላንት ግን ተተፍቶባታል ትላንት ግን ተንቃለች ትላንት ግን ተዋርዳለች ትላንት የብዙዎቻችን ህይወት ይመስላል ክብር ለእርሱ ይሁንና ታላቅነት የእሱ ነው ገናንነት የእሱ ነው እንዲህ የሚታየውን እንዲህ አደረገ የአፍ ማላገጫ ነበረች ማንም ንቃት ነበረ እሷ ግን ሃሌሉያ የጥፋት ውሃ ሁሉም ሲበላ እሷ ሃሌሉያ በዚህ እንከን የሌለበትን ሰው አይጥለው የክፉዎችን እጅ ያበረታል እንደገና አፍን በሳቅ ከንፈሮች በእልልታ ይሞላል እግዚአብሔር እህቴ የእንደገና አምላክ እግዚአብሔር የእንደገና አምላክ እንደገና እግዚአብሔር ሲመጣ ምልክት ልንገራቸው ነገሮች ይፈጥናል በመዘግየት የተቸገሮቹ በመፍጠን ትቸገራላችሁ ዮሴፍ ጋር እግዚአብሔር ሲመጣ ይሄ የመጨረሻ ቃሌ ከጴጢፋራ ቤት ነው እስር ቤት የገባው እውነት ውሸት ታስታውሳላችሁ ከእስር ቤት ሲወጣ እናንተ መልሱልኝ የመጽሐፍ ቅዱስ ተማሪ ጴጢፋራ ቤት ነው የተመለሰው የት ነው የተመለሰው እስቲ ጴጢፋራ ቤት ቢመለስ ልክ ይሆናል ሚዛን ያቺ ሴትዮ ጋር እንዴት ይገባል ምን ማለት ነው አንዳንዶቹን ለዘላለም ላታያቸው ተለያይታቸዋል አሜን በእግሮቻችሁ ቆሙ አሜን
ወደዛ አትመለሱ። አመስግኑ እስቲ እግዚአብሔር። አትመለሱ፣ ወደዛ አትመለሱ። ወደ ክብር፣ ወደ ማዕረግ፣ ወደ ድል፣ ወደ ስኬት፣ ወደ አላሰባችሁት ሞገስ። ሃሌሉያ 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 ሃሌሉያ። ይገርማችኋል፣ በዛ ካላችሁ ሰዎች ላይ ከአናታችሁ ላይ ሄቪ የሆነ ነገር ወደቀ። ምንድን ነው ጌታ ሆይ ስል ያስጨናቂውን በትር ሰብሬያለሁ ይላል። የነፃነትን አየር ትተነፍሳላችሁ። እስቲ በልልታ ውሰዱት፣ ውሰዱት ወገኖቼ፣ ውሰዱት በልልታ። የነፃነትን አየር ትተነፍሳላችሁ። አረ ድምፅ ይሰማኛል። አጥፊው ጠፍቷል። አጨብጭቡ። አጥፊው ጠፍተዋል። ይሁዳ ችን አድርግ ይላል። አጥፊው ጠፍቷልና ይሁዳ ሆይ ተነሳና ዓመት በዓሎችን አድርግ። ለዚች ቤተክርስቲያን የበዓል ጊዜ ነው። የእልልታ ጊዜ ነው። የደስታ ጊዜ ነው። የሐሴት ጊዜ ነው። የክብር ጊዜ ነው። የሞገስ ጊዜ ነው። እንደዚህ እላችኋለሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ሃሌሉያ። ክብር ለማን ይሆን? ክብር ለማን ይሆን? ክብር አስገቡለት ይገባዋል ካላችሁ። ሃሌሉያ 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 ሃሌሉያ። Thank you, Father. We give you praise. You are holy. እናመሰግናለን፣ ባርካለን፣ ከፍ ከፍ እናረጋለን። አዲስ ዝማሬን ጨመርክባቸው። የተሰቀለ መሰንቆ ወረደ። አካሄዳቸው ተባረከ። ዲዛይን መጣላቸው። ቤት ተሰራ። መሰዊያ ታደሰ። መሰዊያ ታደሰ። መሰዊያ ታደሰ። ዝማሬው ታደሰ። ስብከቱ ታደሰ። ነገር ሁሉ እንደገና አዲስ ሆነ። ምርኮ በምርኮ ሆነ። ጌታ ሆይ ይከፋፈሉት፣ ደስ ደስ ይሰኙ። አይምሯቸው ተባረከ። ልጆቻቸው ተባረኩ። ዘመናቸው ተባረከ። እድሜያቸው ይባረክ። በጥቁር የጀመሩትን አገልግሎት በነጭ ጨርሱ። የዘመናቸውን ቁጥር ሙላው። ጭንገፋ ይከልከል፣ ትግል ይከልከል፣ ጦርነት ይከልከል፣ አበሳ ይከልከል፣ ትችት ይከልከል። በደም እንሸፈን፣ በደም እንሸፈን፣ በደም እንሸፈን። ለገላማጭ አይኖች አትስጠን። የገላመጡን አይኖች አያገኙን። የነካሽ ጡንቻ አያገኘን። አንደበታቸው በእኛ ላይ አይሰልጥንበት። ለዘላለም አንያቸው አታዩአቸውም ብለህ እንደተናገርክ፣ ሕዝብን በደረቅ እንዳሻገርክ፣ ባህሩን እንደከደንክ እኛን አሻግረህ ጠላቶቻችን ላይ ዛሬ ከድነሃል። እናመሰግናለን፣ 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 እናመሰግናለን። እንባርካለን ጌታ ሆይ እንባርካለን። ከዚህ በኋላ የትውልድ ሥራ በእኛ ይሠራ። ኧረ አልሰማችኝም? የትውልድ ሥራ በእኛ ይሠራ። የውስጥ ጦርነት ይሰበር። የወንድሞች ጦርነት ይሰበር። የእህቶች ግልብጫ ይሰበር። የውስጥ ችግር ይሰበር። ወደ ውጭ ሥራ አውጣን። እግዚአብሔር አመሰግናለሁ፣ ባርካለሁ። ሱፐርናቹራሊ በነገር ሁሉ ቺን አገልግሎት ስለረዳ ከኔ ናት ስላልክ አመሰግናለሁ። የኔ ብረት ነው ስላልክ አመሰግናለሁ። አንዳንዶች ጥያቄ ነበራቸው፣ መለስክላቸው። እቺ አንተ ብረት ናት፣ በስም የተቋቋመች ከምስረቷ ጀምሮ ያጸናሃት የኔ ናት ያልካት። ሃሌሉያ። ባሪያዬን ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብለህ እንደተናገር ባሪያዬ ነው እንዳል አንጾኪያ የኔ ናት ስላልክ እናመሰግናለን፣ ባርካለን፣ ከፍ ከፍ እናደርጋለን። ማለፍ ይሁን ዛሬ፣ መሻገር ይሁን ዛሬ። ያዕቆብ ወደ እስራኤል እንደተለወጠ መለዋወጥ ይሁን ዛሬ፣ መቀያየር ይሁን ዛሬ፣ ደስታ ይሁን ዛሬ፣ ሐሴት ይሁን ዛሬ፣ እልልታ ይሁን ዛሬ። ማንኛውም ህመም የተነቀለ ይሁን፣ ማንኛውም ጦርነት የተነቀለ ይሁን። መንፈስ ቅዱስ እናመሰግናለን። በገናናው አምላክ በምንወደው በመድኃኒታችን በጌታችን
በኢየሱስ ስም ጸልየናል። 2 ደቂቃ ክብር አስገቡ በዓል ስለሆነ። እግዚአብሔር አንድ ነገር ተናገረ። እኔም እሱ ብቻ ሰማዋለሁ። እግዚአብሔር አባት የተናገርከን ሰምተናል። እናመሰግንሃለን። አሜን። ወለቴ ትልቅ ነገር ነው ለዚህ ቤተክርስቲያን። ትልቅ መልእክት ነው። ከዚህ ሌላ የምንፈልገው ነገር የለም። እኛም ሰምተናል ባሪያዎች የሰማዩ አምላካችን ያከናውንልናል። እሱ ያከናውንልናል። እግዚአብሔር ከፍ በል። በባሪያ በኩል ተናገር። እግዚአብሔር ሆይ ባረከን። እግዚአብሔር አባት ይህንን ባሪያ ደግሞ እኛም በባረከበት እጥፍ ድርብ ባርኮት ባረክ ነው። የተባረከ ይሁን። የተባረከ ይሁን። አቤት የተባረከ ይሁን። የተባረከ ይሁን። ሁሉም የሚያስተላልፈው የሚያሳልፈው በሱ ብቻ ማያበቃ ስላለ ነገር ስላለው ጌታ ሆይ ያንን ደግሞ አብዛለት። አሜን። በኢየሱስ ክርስቶስም ይብዛ። አሜን። እሱ ሰምተናል። ጌታ አንተ መልካም አስተማሪ ነህ። ተናገርከን፣ መከርከን። እግዚአብሔር አባት ሆይ ትናንት በተያዝንበት እንዳንያዝ እንድንወጣ ነገርከን። እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ ትናንት የመታን እንቅፋት ሁለተኛ እንዳይመታን ተናገርከን። እግዚአብሔር አባት ሆይ እንቅፋቶችን ከፊታችን ስለምታነሳ ከመንገዶቻችን ላይ ስለምታጸና እናመሰግናለን። እግዚአብሔር እርስ በራሳችን እንድንቀባበል ተናገርከን። እንድንቀባበል ደግሞ እርዳን። እጅ ለእጅ እንድንያያዝ ስራህ እንድንሰራ ዓላማችን እግዚአብሔር አባት ሆይ ወንጌል ስራ ብቻ እንዲሆን እዛ ላይ ብቻ ፎከስ እንድናደርግ እግዚአብሔር አባት ተናግረናል። አሁንም እዛ ላይ ፎከስ እናድርግ ጌታ ሆይ። ቀሪ በሆነው ነገር ላይ አንያዝ፣ ከንቱ በሆነው ነገር ላይ አንያዝ ጌታ ሆይ። እግዚአብሔር ሆይ መከራችን እንዳለፈው አለት እንደረሳ ተናገር። እንዳለፈው ያለፈው ውሃ ማንም አያገኘው። ልክ እንደዛ ስላረክልን እናመሰግናለን። ሁለት ተናገርከን ትልቅ ቃል ነው። በዚህ ቃል እንድንመላለስ እግዚአብሔር አባት ሆይ ፍሬ እንድናፈራ አንተን ልትረዳን እንለምናለን። ስለ ሁሉ አመሰገንን። ስለዚህ ጉባኤ አመሰገንን። እግዚአብሔር አባት ሆይ ከዚህ ቦታ ስንሄድ ሰላምን ከኛ ጋር ወንድማችን እግዚአብሔር አባት ሆይ ከዚህ በኋላ ባለው አገልግሎት ሁሉ ከሱ ጋር እንድትወጣ እንድትገባ በኢየሱስ ክርስቶስ እንለምናለን። አሜን። እግዚአብሔር አባት ሆይ በቦታ አይወሰን፣ በጊዜ አይወሰን፣ በሀገር አይወሰን፣ በአህጉር አይወሰን ጌታ ሆይ በዓለም በሙሉ ዞሮ እግዚአብሔር አባት ሆይ ቃልን በሙላት እንዲሰሙ እግዚአብሔር አባት ሆይ ቋንቋ መገለጥ እንድሰጠው በኢየሱስ አሜን። በእንግሊዝኛ ይስበክ ቋንቋው ያንተ ነው ጌታ ሆይ በቋንቋዎች ሁሉ ያገልግል ጌታ አሜን። በቻይንኛ ያገልግል አሜን። እግዚአብሔር አባት ሆይ ይህንን መገለጥ እግዚአብሔር አባት ስጠው እኛን እንጂ እንዳበረታታ እንጂ እንደባረከን ቤቱ ሁሉ በረከት በበረከት ይሞላ፣ በበረከት ይሞላ፣ በሙላት ይሞላ። ልጆቹን እግዚአብሔር አባት ይባል፣ ቤተሰቡን አንተ ባል። እሱ ስራ አንተ ስራ አንተ ስራ ትሰራለህ ጌታ ሆይ ስለምታደርግ ደግሞ